የአዲስ አበባ ከተማ የቤት ፍላጎት ለማሟላት በከፍተኛ ትኩረት እየሰራ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከተማ አስተዳደሩ በ2018 በጀት ዓመት 100,000 ቤቶችን ለመገንባት እየሰራ ያለ ሲሆን ከንቲባ አዳነች በአምስት ሳይቶች እየተገነቡ የሚገኙ የመኖሪያ ቤቶች ግንባታን ገምግመዋል። አዲስ አበባ ከተማ ከፍተኛ ቤት ፍላጎት ካለባቸው የአፍሪካ ከተሞች መካከል ተጠቃሽ ነች ያሉት ከንቲባዋ በከተማ ውስጥ የሚስተዋለውን የቤት ፍላጎትና አቅርቦት ለማጣጣም ከተማ አስተዳደሩ በርካታ አማራጮችን እየወሰደ ይገኛል። የቤት ልማት የከተማ አስተዳደሩ አብይ ትኩረት መሆኑን የተናገሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በዘርፉ እየተከናወነ የሚገኘው የልማት ስራ ፍላጎትና አቅርቦትን በማጣጣም ሂደት ከፍተኛ አበርክቶ እንዳለው ገልጸዋል። ቤት እንግዲህ አንዱ ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም፣ የቤት ልማትም ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። በ2018 ዓመተ ምህረት ለመገንባት ከታቀዱት 100,000 ቤቶች ውስጥ 97,000 ቤቶች በግንባታ ላይ መሆናቸውን የጠቆሙት ከንቲባ አዳነች ከነዚህ ውስጥ 50 ቤቶች ከተማ አስተዳደሩ በተበጀተ በጀት እየተገነቡ መሆናቸውን ተናግረዋል። የቤቶች ልማት ፕሮጀክቱ በጥራትና ፍጥነት እየተገነቡ የሚገኙ የተለያዩ መሰረተ ልማቶችን በውስጣቸው ያካተቱ መሆናቸውን ከንቲባ አዳነች ገልጸዋል። በቤት ልማት ፕሮጀክቶቹ በቀጥታ ከ200,000 በላይ ዜጎች ስራ ዕድል ማግኘታቸውን የገለጹት ከንቲባ የፕሮጀክቶቹ የማጠናቀቂያ ስራ ከመዋቅር ስራ ጎን ለጎን እየተሰሩ ናቸው ብለዋል። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለ ነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው ክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት።